ባለፉት 50 ዓመታት ውስጥ የምስራቅ አፍሪካ ሀገራት ከነጻነት ጦርነት ጀምሮ በተለያዩ አስከፊ ግጭቶች ውስጥ ገብተው አመፅን፣ መገንጠልን፣ የጎሳ ጦርነትን እንደ ባህል ወርሰውታል ይላሉ የፖለቲካ ምሁራን። በምስራቅ አፍሪካ ሀገራት ግጭት፣ የአየር ንብረት ለውጥና ረሃብ ሕይወትን አደጋ ላይ የጣሉ ነው። የምስራቅ አፍሪካ ቀጠና ግጭት እንደ ክረምት አሸን የሚፈለፈልበት፣ ድርቅ እስከስታ የሚወርድበት፣ ረሃብ የሚጠነክርበት፣ ጦርነትና ዝናብ የሚርከፈከፍበት፣ ስደት አይኑን የማይነቅልበት ለውዝግብና ንትርክ የተፈጠረ አካባቢ ይመስላል። ለዚህ እንደ ቁልፍ ምክንያት የሚቀርበው ደግሞ ቀጠናው የተወሳሰበ ታሪክ ያለበት መሆኑ ነው ይላሉ የፖለቲካ ሊቃውንት። የአፍሪካ ቀንድ በተለዋዋጭ ፖለቲካና ተከታታይነት ባላቸው ግጭቶች ይታወቃል። በዚህ ተለዋዋጭ ቀጠና ውስጥ ኢትዮጵያ፣ ሶማሊያ፣ ኤርትራ፣ ጅቡቲ፣ ሱዳንና ደቡብ ሱዳን ይገኛሉ። ታሪካዊ ቅራኔዎች፣ የጎሳ የብሔርና የሃይማኖት ልዩነት፣ የስልጣን ግብግብ፣ ቀኝ ገዦች ያሰመሩት የእሳት ድንበርና የሀብት ሽሚያን ጨምሮ በርካታ ምክንያቶች በአፍሪካ ቀንድ ግጭት እንዲስፋፋ አስተዋጽኦ አድርገዋል። የአፍሪካ ቀንድ የተለያየ ቋንቋና ባህል ያላቸው ጎሳዎች የሚገኙበት ነው። እነዚህ ልዩነቶች በፖለቲከኞች ቁማር ወይንም ማህበራዊና ኢኮኖሚያዊ አለመመጣጠን በሚፈጠርበት ወቅት በጎሳዎች መካከል የፍላጎት ግጭት እንዲቀሰቀስ ያደርጋሉ። ከዚህ በተጨማሪም ቀጠናው ለበርካታ አስርተ ዓመታት በአምባገነን ስርዓት በርስ በርስ ግጭትና ያልተረጋጋ መንግስት ያለበት በመሆኑ ይህን ክፍተት በመጠቀም በርካታ ታጣቂ ቡድኖች እንደ ልባቸው የሚፈነጩበት፣ ጉልበተኞች የሚፎክሩበት፣ ምዕራባውያን ለጥቅማቸው ሲሉ የታቀደ ሽብር የሚያደርጉበት ስለሆነ ለቀጠናው ሰላም ማጠር ጉልህ ሚና አላቸው። ከነዚህም በተጨማሪ የፖለቲካ አለመረጋጋት በአፍሪካ ቀንድ ግጭት እንዲከሰት ከፍተኛ ሚና አለው። ደካማ የመንግስት መዋቅር፣ ሙስናና አካታች የሆነ የፖለቲካ ስርዓት አለመኖር እና የስልጣን ሽኩቻ መኖር ምቹ ሁኔታዎችን ፈጥረዋል። የፖለቲካ መሪዎች ከህዝብ ጥቅም ይልቅ የራሳቸውን ማስቀደማቸው ደግሞ ውጥረቱን ከፍ ያደርገዋል። ግጭት ለመፍታት የሚችሉ ውጤታማ ተቋማትና ግጭት የሚፈታበት ስልት ባለመኖሩ በቀጠናው ዘላቂ ሰላም ማምጣት አልተቻለም። የኢኮኖሚ የበላይነት ለመያዝ የሚደረግ ውድድር ሌላው በአፍሪካ ቀንድ የግጭት መንስኤ ነው። ክልሉ በውሃ ሀብት ሊታረስ የሚችል መሬትና ስትራቴጂካዊ የባህር መስመሮችን ጨምሮ በብዙ ጠቃሚ ሀብቶች ተለይቶም ይታወቃል። በእነዚህ ሀብቶች ላይ በተለይም ለድርቅ ተጋላጭ በሆኑ አካባቢዎች የይገባኛል ጥያቄዎችና የመጠቅለል ፍላጎቶች እንዲፈጠሩም በር ከፍቷል። ጎረቤታችን ሱዳን የዚሁ ቀጠና ጦስ ደጋግሞ የጎበኛት ያለች፣ በመሬት ድንበርም በወንዝ ውዝግብም የምንዋሰናት ሀገር ናት። ያለፉትን ዓመታት የቆየችበት ሁናቴ ከድጡ ወደ ማጡ አይነት ነው። ሁለት ቦታ ተከፍለው ኃይል በጨበጡ ወገኖች መሃል ገብታ እንደገና ዳቦ ከላይም ከታችም እሳት እየነደደባት ያለች ጎረቤታችን ናት ሱዳን። አሁን ግን ምናልባት ያለፉት ዓመታት ጦርነቷ ወደ መጨረሻው ምዕራፍ ተጠግቶ ይሆን ብለን እንድንጠይቅ የሚያደርግን ክስተት በሱዳን ተፈጥሯል። የሱዳን ጦር ኃይሎች አዛዥ አብዱል ፈታህ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሹ ኃይል ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነፃ ናት ሲሉ አውጀዋል። ጀነራል አብዱል ፈታህ አልቡርሃን ጦሩ በካርቱም የሚገኘውን የአገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራው የደረሱ ሲሆን ፕሬዝዳንታዊ ቤተ መንግስቱንም ጎብኝተዋል። ፕሬዝዳንቱ ወዲያውኑ በስፍራው ደስታቸውን በሚገልጹ የአገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማዋ ከፈጣን ደራሽ ኃይሉ አማጺ እጅ ነፃ መውጣቷንም አውጀዋል። ካርቱም ነፃ ናት፣ አብቅቷል ሲሉም ተናግረዋል። ጦርነቱ ከተጀመረ ከሁለት ዓመት ወዲህ ቡርሃን በፕሬዝዳንቱ ቤተ መንግስት ሲገኙ ይህ የመጀመሪያቸው እንደሆነ ይታመናል። የእርስ በርስ ጦርነቱ እንደጀመረ የፈጥኖ ደራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን ወታደራዊ መንግስት መቀመጫውን በቀይ ባህር ወደሚገኘው ፖርት ሱዳን ለማዞር ተገዶ ነበረ። አንድ የጦር አዛዥ እንደተናገሩት ወታደሮቻቸው የአየር ማረፊያውን ሙሉ በሙሉ እንደተቆጣጠሩና የቀራቸው በየስፍራው የተንጠባጠቡትን የፈጥኖ ደራሽ ተዋጊዎችን ማጽዳት እንደሆነ ገልጸዋል። ዓርብ ዕለት የአገሪቱ ጦር ፕሬዝዳንቱን ቤተ መንግስት በድጋሚ ከተቆጣጠረና በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበሩ ሌሎች የመንግስት ተቋማትን ካስለቀቀ በኋላ በከተማዋ ያለውን ቁጥጥር እያሰፋ መጥቷል። ጦርነቱ እንደ አውሮፓውያኑ አቆጣጠር በሚያዝያ ወር 2023 ከተጀመረ ወዲህ የፈጥኖ ደራሹ ኃይሉ የዋና ከተማዋን ካርቱም አብዛኛውን ክፍል ተቆጣጥሮ ነበር። በእርስ በርስ ጦርነቱ በአጠቃላይ በመቶ ሺዎች የሚቆጠሩ ሲገደሉ፣ ቢሊዮኖቹ ደግሞ ቤት ንብረታቸውን ጥለው ለመሰደድም ተገደዋል። የጦሩ ቃል አቀባይ በተጨማሪም የአገሪቱ ጦር ኃይል በናይል ወንዝ ላይ የሚገኙትንና በደቡባዊ ካርቱም ጀበላው ላይ የሚገኘውን ወታደራዊ ካምፕ ጨምሮ 3 ከተሞችን የሚያገናኙትን ድልድዮች መልሰው መያዛቸውን ተናግረዋል።
የአፍሪካ ቀንድ እሳት ግን እየተንቀለቀለ ያለው በካርቱም ብቻ አይደለም። ኢትዮጵያም ይሄው ቀጠናዊ እሳት የሚፈጃት ሌላኛው ሀገር ናት። ምናልባት ኢትዮጵያ እንደ ሱዳን ዋና ከተማዋ ለታጠቁ ሰዎች አላስረከበች፣ የመንግስቷንም መቀመጫ ስፍራ አልቀየረች ይሆናል። ነገር ግን ያለፉትን ዓመታት ስፍራ እየቀያየረ በሚያገረሽ ውጊያ ውስጥ ነው እያሳለፈች ያለችው። ይህ ውጊያ ከሰሞኑ ደግሞ ዘመቻ አንድነት የሚባል ስም ተሸልሞ በሰበር ዜናዎችም ታጭቆ እንደቀጠለ ነው። ፋኖ ከመከላከያው ጋር በሚያደርገው ውጊያ መሃል ብዙ ጥያቄዎች ሲነሱበት ይሰማል። ከጥያቄዎቹ መሃል አንዱ ውሸት ይፈበረካሉ የሚል ነው። ሲሲ አጌና እንደሚለው ከዚህ በፊት ሲያደርጉት እንደነበሩት ቢያንስ ከተማ ተቆጣጥረናል የሚል ፎቶ እንኳን መለጠፍ አቁመው የለየለት ቅጥፈት ውስጥ ገብተዋል ብሎ ያምናል። ሰፈር ውስጥ እየተኮስክ ጀነራል ገደልኩ የሚል የሆነ ወቅት ላይ ለተወሰነ ለንትን ጥሩ ነው። ይሄ ገና ወደ ሙቀት ለማስገባት ምናምን ሊጠቅም ይችላል። ግራቀኝ ብዙ ለማየው ሰው በሞቅ በጩኸት በግርግር መንግስት እንደሚሆን ተደርጎ ስለሚታመን እኔ በሚጨበጨብበት ሰዓት ጀነራል ገደል በላም ስንት የገደሉኝ የሚሉ ሰዎች በአደባባይ ወጥቶ ምስክርነት ሰጡ። ያኔ ቢያንስ የሚነሱበት ፎቶ የሚነሱባት ከተማዎች ነበሩ አልፎ አልፎ። አሁን እንደምን ተፍጨርጭሮ አንድ ሁለት ከተማ አንዱ ፎቶ ቢነሱ ደግሞ ጥሩ ነበር በተወሰነ ደረጃ እንትን ለማለት። ግን ይሄ በተለይ ዝም ብሎ ጨፍኖ ግራቀኝ የማያሰው ጀነራል መንደር ውስጥ አይሰራም፣ ኮሎኔል መንደር ውስጥ ምንም አያደርግም፣ ከሰይጣንም ከምናምን ጋር የሚሉት ነገር አለ። ግን ያው ከሰይጣንም አበርክ ከመላእክም አበርክ የሚለወጥ ነገር አለመኖር ደግሞ ያው እየታየ ነው። ይህ ብቻም አይደለም። እነ ዘመነ ካሴ አማራ ክልል ውስጥ ያለውን ውጊያ ለግል ጥቅማቸው ይፈልጉታል ብለው የሚያምኑ በዚህ እምነታቸው ላይም ተመርኩዘው ትንታኔ የሚሰጡ ሰዎችም ሞልተዋል። የፋኖ አደረጃጀቶች በተለይ እነዚህን ዘመነ ካሴ እውነቴን ልንገራችሁ ህዝቡን ሁሉ ነው የሚያሰድቡት፣ ህዝቡን ሁሉ ነው የሚያሳፍሩት። በአማራ ህዝብ ስም ስለሚነግዱ ስለሚንቀሳቀሱ የህዝቡንም ክብር የህዝቡንም ስነ ልቦና የማይመጥን አይነት እንቅስቃሴ ውስጥ ነገ ከነገ ወዲያ ታገኟቸዋል። እነዚህ ሰዎች ከሌላ ኃይሎች ጋር የመስራት ፍላጎት አላቸው። ለምሳሌ ከኦላ ጋር የመስራት ፍላጎት ነበራቸው። በተለይ የነ ዘመነ ቡድን በአደባባይም ሲገልጹት ሰምቻለሁ። በሁለቱ መካከል እንዴት ትብብር ሊኖር እንደሚችል ማሰብ ነው። ባለፈው ራሱ የመከላከያ መግለጫ ከጄኔራል ምግበይ ጋር ሲያገናኛቸው በተወሰነ ደረጃ ከወልቃይት ጋር በተያያዘ በአማራ ህዝብ ላይ ክህደት ፈጽመው ነው ግንኙነት የፈጠሩት። እንዲሁ በተበጣጠሰ አይነት መልኩ ከገቡ ተላላኪ ናቸው። ለዛ ነው ከህዝቡ ክብር ጋር አይመጥንም። ምን የሚያክል ህዝብ ተይዞ የራስን ኢጎ ማሸነፍ ከብዶ የሌላ አካል ተላላኪ መሆን ያሳፍራል። እንጂ ኢትዮጵያ ውስጥ ባለ የእርስ በርስ ጦርነት እንደ የትጥቅ ትግል እኮ ቢዝነስ እንደሆነ ያወቅነው እኮ አዋጭ ስራ እኮ እንደሆነ እየገባን ነው። እንኳን በአመራር ደረጃ ያሉት አይደለም ታች እንኳን ያለው ባጃጅ ይገዛል፣ መሳሪያ ይሸጣል፣ ስንት እኮ ነገር እኮ እንዳለ እናውቃለን። ስንት ነገር እንዳለ እናውቃለን። ምንም የሌለው ሰው አሁን ቢያንስ 2-3 መሳሪያ ያለው መሳሪያ ስንት እንደሚሸጥ እናውቃለን። በመቶ ሺዎች ነው። የአሁኑን ዘመቻ አንድነት የተወሶ ዘመቻ ነው ብለው የሰየሙ ምሁራንም አማራ የሚታገልበትን በቂ ምክንያት አለው። ይህ ግን ትግሉ ምን አይነት እንደሆነ ከመወሰን አይድንም ብሎም ያምናሉ። ዘመቻ አንድነት የሚባለው ማለት ነው የተወሶ ስትራቴጂ ነው፣ የተወሶ አመራር ነው፣ የተወሶ ትግል ነው። መራዊ ላይ ለምን አስተማራቸው የተባሉ መምራን ተረሽነዋል፣ ተማሪዎች ተረሽነዋል በየቦታው። ይሄ ይታወቃል። የሰባዊነት እንጥፍጣፍ የላቸው። ትግሉ የተወሶ ነው። ያንተ ትግል ሲሆን ነው ላንተ ህዝብ የምትጨነቅ። ላንተ ትግል ሲሆን ነው ይሄ መነሻ ነው፣ ይሄ መዳረሻ ነው፣ ይሄ ከህዝብ ጋር ያቀያይመኛል፣ ይሄ ሀገር ሽማግሌ በባህላችን በታሪካችን የተከበረ ነው የምትለው። ይሄ ወራዳ ጽንፈኛ ቡድን ደግሞ ይመጣና በፈጠራ ለታጀበ ሜካፕ ተሰርታ ፌክ የሆነ ስቶሪ ዲቨሎፕ ተደርጎ ተዘጋጅቶ ለፌኩ ደግሞ ዶክመንታሪ ተሰርቶ ፌክመንታሪ ተሰርቶ ለዛ ደግሞ ሙሾ ያወርዳል ደረቱን እየደቃ። እንዴ ለአማራ ህዝብ እኮ ለመታገል በቂ ከበቂ በላይ ምክንያት አለ እኮ። የትግል አይነት ነው የሚወስነው። አንደኛ
በጠመንጃ ለአማራ ህዝብ ታግለህ የበለጠ ነው በደሉን የምታመጣበት። ልጆቹን ነው የምታስገድልበት የምትገድልበት። የራስህን ወገን ተኩሰህ ጥይት ገድለህ ምንድነው መፍትሄ የምታመጣው? በሲቪል ዋር ማን አሸንፏል? ይህ ነው ሰሞናዊው የፋኖና የተቃዋሚዎቹ ድራማ። ውድ ሐመር ሚዲያ ቤተሰቦች ከሰሞኑ በእነ ኢዩ ጩፋ ዙሪያ የሚነሱ በርካታ ጉዳዮች እንዳሉም ይታወቃል። ከዚህ ጋር በተያያዘ የኢትዮጵያውያን አብያተ ክርስቲያናት ካውንስል መግለጫ ሰጥቷል። በዛሬው መረጃ ሰዓታችን ታዲያ በስፋት ለመዳሰስ የመረጥነው ጉዳያችን እርሱ ነው። ነብይ ኢዩ ጩፋ በሐዋሳ ከተማ መስቀል አደባባይ ከመጋቢት 12 እስከ 14 መንፈሳዊ ኮንፈረንስ ማድረጉ የሚታወስ ነው። ይሁንና ነብዩ ሐዋሳ ከተማ ሲገባ የተደረገለት አቀባበል የከተማውን ነዋሪ እንዲሁም ድርጊቱን ሲከታተል ለነበረው ማህበረሰብ ሁኔታው እንግዳ ሆኖ አልፏል። ከወንጌል አማኞች ጋር በተገናኘ በየወቅቱ መነጋገሪያ ሆኖ የሚያልፉ አያሌ ጉዳዮች መስማታችን እንደው የአደባባይ ምስጢር ነው። ለምሳሌ ከዘይት ንግድ ጋር በተገናኘ ከካውንስሉ መሪዎች በተደጋጋሚ የሚሰጡ መግለጫዎች ተገቢውን ትኩረት የተነፈጉ ተፈጻሚነታቸውም ያን ያክል ያልሆነ እንደሆነ ነው የሚነገረው። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል፣ ሰርተፊኬት ሲወስዱ ፈርመዋል። ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ ችርቻሮ እሱን የሚፈልግ ሰው ካለ ሱቅ ከፍቶ ማከፋፈያ ከፍቶ አድርጎ የዘይት ማከፋፈያ ከፍቶ እዛ መክፈት ይችላል። በራሱ ንግድ ፍቃድ ከመንግስት ወስዶ ይችላል ማከፋፈል። በካውንስል ፍቃድ ግን አይቻልም። ዘይት የመነገድ ፍላጎት ያለው ሰው ካለ የዘይት ፍቃድ አውጥቶ ከመንግስት ከንግድ ቢሮ መነገድ ይችላል። ከዚህ ውጭ ግን በካውንስል ፍቃድ ዘይት መሸጥ አይፈቀድም። በዘይት ግን መጸለይ ይቻላል። ችግር የለውም። መጽሐፍ ቅዱሳዊ ነው። ዘይት ቀብቶ መጸለይ ይችላል። እኛ እያልን ያለነው የ1 ሊትር ዘይት 1000 ቦታ ከፋፍሎ ብልቃጥ ላይ ፎቶ ለጥፈው በዚህ ከጸለይክ ትፈወሳለህ እያሉ ለሰዎች ማስተማር የስተት ትምህርት የስተት ልምምድ ይባላል አንዱ ነውና ህዝቡ የእግዚአብሔርን ቃል እንዳይሰማ፣ ህዝቡ ወደ እግዚአብሔር እንዳይቀርብ፣ ህዝቡ ከእግዚአብሔር ጋር ጤናማ ነገር እንዳይኖረው የሚያደርጉ ናቸው። ለዚህ ነው ግርግሩንም የሚፈጠርበት ምክንያት አንዱ ይሄ ነውና በዚህ አጋጣሚ ለሁሉም ክልሎች የማስተላልፈው መልእክት እንደዚህ አይነት ጥሪ ሲደረግላቸው አጀብ መሳሪያ ይዞ ማጀብ ተገቢ አይደለም። ተገቢ ስላልሆነ ኦፊሻሊ ደብዳቤም ጽፈናል ለሁሉም ክልሎች። ይሄ ነገር ቢጠየቁም እንኳን የመንግስት አካላት እና በተለይ ሴኩሪቲ አካላት ከዚህ ነገር ትንሽ ጠበቅ ቢሉ። ኮንፈረንስ ከተካሄደ ሰው ከፍተኛ መገፋፋት ስላለ ሰው እየፈተሹ ሊያስገቡ እሱ ይጠበቅ ይችላል። እኛ ያለነው እሱ አይደለም የምንላለነው። አንድ አገልጋይ ሲገባ ግን ለአገልጋዩ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩ መሃል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጭ ነው። አይፈቅድም። የኛ አስተምሮ ስለማይፈቅድ ይሄንን ነገር እንዲያቆሙ ሲጠየቁም እነሱ ኖ እንዲሉ በዚህ አጋጣሚ ለነሱ መልእክት አስተላልፋለሁ። ዘይት የምትሸጡ አገልጋዮችም አቆሙ፣ አትሽጡ፣ በዘይት ግን ጸልዩ። ሊስት አድርገናል። እዚህ ውስጥ ያሉትን አገልጋዮች በቅርቡ ይፋ እናደርጋለን። አመሰግናለሁ። ታዲያ የሰሞኑ በሐዋሳ ከተማ የተደረገው የኢዩ ጩፋ አቀባበልና ይህ የዘይት ሽያጭ የሚገናኝ ነገር እንዳላቸው የካውንስሉ አመራሮች ተናግረዋል። ፖሊስ አገልጋዮችን ከማጀብ እንዲታቀብም ጠይቀዋል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል እወቁልኝ ብለዋል። የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ተገቢ እንዳልሆነም ተናግረዋል። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጭ ነው። በጦር መሳሪያ መታጀብ ትርጉሙ ሌላ ነው። ፍርሃት ሲኖር ነው መታጀብ የሚመጣው። አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ እጀባ አያስፈልገውም ብለዋል። በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡም እርምጃ እንወስዳለን ሲሉ መግለጫ ሰጥተዋል። ይሄ ኮንፈረንስን አስመልክቶ ሲካሄድ የሚደረግ አጀብ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወማለን። እንደዚህ አይነት ነገር እኛ አንደግፍም።
የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ እንደዚህ ማድረግ ተገቢ ነው ብለን እናምነው። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም አይደለም። የመቃብር ስፍራ አጥቶ የሚቸገር ምዕመናን ስላለ የመንግስት አካላት እሱን ያርጉልን። አንድ ነብይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አጥቶ የሚቸገር ብዙ ህዝብ አለ። መንግስት እሱን ይስራልኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ወስዷል። እንደዚህ የሚያደርጉ አገልጋዮች የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይሄን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም፣ መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ ቫልዩ ምንድነው? እሱ ነው ትርጉም አልባ ነው ለኛ። ስለዚህ እኛ ኢየሱስ ክርስቶስ ባልሄደበት መንገድ ከመጽሐፍ ቅዱስ ባልተማርነው መንገድ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው። እንግዲህ ስጋት አለ ማለት ነው። በመሳሪያ ታጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ የተበደረው ገንዘብ አለ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ። ለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው። ታጅቦ ከገባ ሰላም ከሆነ ወንጌል ሊሰብክ የሚገባ ከሆነ ወንጌል ሊያገለግል የሚገባ ከሆነ ምን ያስፈልጋል? ለምንስ ብቻውን አይደለም? አጃቢዎችስ ምን ያደርጋሉ? ምን ያስፈልጋል? 5-6 አጃቢዎች፣ አንዳንዱ በጌታ ናቸው፣ ሌሎች ደግሞ ያላመኑ አጃቢዎችንም ይዘው የሚሄዱ ሰምተናል። ሽጉጥ ታጥቆ መሳሪያ ታጥቆ የቪኤት ጋጋታ አሰልፎ በጣም ግርግር ፈጥሮ ወደ ከተማ መግባት ምናልባት የህዝቡን ቴንሽን በመስረቅ ገንዘብ ለማሰባሰብ የሚጠቀሙበት መንገድ ሊሆን ይችላል የሚል ግምት አለን። ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይሄን ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። መጋቢት 11 ቀን ነብዩ ኢዩ ጩፋ ወደ ሐዋሳ ሲገባ የመንግስት ፖሊስና ሙሉ ማርሽ ባንድ አቀባበል ማድረጉ መንግስትና ሃይማኖት የተለያዩ ናቸው የሚለውን የህገ መንግስት ድንጋጌ ጥሷል በሚል አነጋጋሪ እንደነበር ይታወሳል።